ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በተለይ በአሁን ሰዓት ላይ በጣም በበርካታ ሰዎች ላይ እየተገኘ የሚገኝ በርካቶችንም ለተለያዩ የጤና ጉዳቶች እየዳረገ ስለሚገኘው ስለ ቫይታሚን ዲ እጥረት ነው የምነግራችሁ። እስቲ ዛሬ በተለይ ኢትዮጵያ ውስጥ በአሁን ሰዓት ላይ በጣም በርካታ ሰዎች ላይ የቫይታሚን ዲ እጥረት እየተገኘ ነው። ይሄ ነገር ምንድነው ጉዳቱ? ሲጀመር ቫይታሚን ዲ ምንድነው? ሰውነታችን ውስጥ ስራው ምንድነው? ቫይታሚን ዲ እጥረት ቢከሰት ምን ጉዳት ያመጣል? እንዴት አድርገንስ ቫይታሚን ዲያችንን ማስተካከል ወይንም ከፍ ማድረግ እንችላለን? የሚሉትን ይሄ ከቫይታሚን ዲ ጋር ተያይዞ ማወቅ ያለባችሁን መሰረታዊ ሐሳብ ዛሬ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ ስለ ቫይታሚን ዲ ስናወራ መጀመሪያ ቫይታሚን ዲ ሰውነታችን ውስጥ እንዴት ይሰራል የሚለው መታወቅ አለበት። እንግዲህ ቫይታሚን ዲ ሰውነታችን እንዲያመርት በዋናነት ጉበት፣ ኩላሊት፣ ቆዳን ነው የሚጠቀመው። እነዚህ ሶስቱ ተቀባብለው ነው ሰውነታችን ውስጥ ቫይታሚን ዲ የሚሰራው። እንደሚታወቀው ቫይታሚን ዲ በዋናነት የምናገኘው ከፀሐይ ነው። በነገራችን ላይ አሁን ላይ በተለይ ኢትዮጵያ ውስጥ የፀሐይ እጥረት የለም። በቂ የሆነ ፀሐይ አለ። ነገር ግን ብዙዎች ፀሐይ ባለመሞቅ የተነሳ ለቫይታሚን ዲ እጥረት እየተጋለጡ ነው። ይሄም ከግንዛቤ እጥረት ነው። በተለይ የጠዋት ፀሐይ ግዴታ ማግኘት መቻል አለባችሁ። አሁን ቆዳ፣ ኩላሊት፣ ጉበት ተቀባብሎ ሰውነታችን ቫይታሚን ዲን ያመርታል ሲባል በዋናነት ከፀሐይ ብርሃን ነው። አሁን ፀሐይ ጠዋት ላይ ስትሞቁ ቆዳ ፀሐይ በሚነካበት ጊዜ የመጀመሪያውን የቫይታሚን ዲ ያዘጋጃል። ከዛ በኋላ በደም ስር ወደ ጉበታችን ይሄዳል። ጉበት በጉበት ህዋሳቶች አማካኝነት አብላልቶ ወደ ኩላሊት ይሄዳል። በመጨረሻ በኩላሊት ህዋሳቶች ተብላልቶ ቫይታሚን ዲ ሆኖ ወደ ስራ ይገባል ማለት ነው። ስለዚህ መሰረቱ ምንድነው? የጠዋት ፀሐይ መሞቅ። ቢያንስ ለ30 ደቂቃ ብትሞቁ በቂ ቫይታሚን ዲ ሰውነታችሁ እንዲያገኝ ያደርጋል። ስለዚህ ይሄ ፕሮሰስ በመጀመሪያ መታወቅ መቻል አለበት። ግን ቫይታሚን ዲ ጥቅሙ ምንድነው? በተለይ ሰውነታችን ውስጥ ምን ይጠቅማል ቫይታሚን ዲ የሚለው በዚሁ ብታውቁት መልካም ነው። አንደኛውና መሰረታዊ ነገር ካልሲየም ለሰውነት እንዲሰራጭ የሚያደርግልን ቫይታሚን ዲ ነው። እንግዲህ ሰውነታችን ቫይታሚን ዲ ከሌለ ካልሲየም አንጀት ውስጥ ተቀምጦ በሰገራ አማካኝነት እንዲወገድ ነው የሚያደርገው። ይሄ ደግሞ በጣም ትልቅ ጉዳት ሰውነታችን ላይ ያመጣል። ምክንያቱም ካልሲየም ሰውነት ውስጥ በጣም ያስፈልጋል። በተለይ ለአጥንታችን ጤንነት ካልሲየም በጣም አስፈላጊ ነው። ለልባችን ጤንነት፣ ከዚህ ከደም ዝውውር ጋር ተያይዞ ካልሲየም በጣም በርካታ ጠቀሜታ አለው። ታዲያ ቫይታሚን ዲ እጥረት ሰውነታችን ላይ አለ ማለት በተዘዋዋሪ የካልሲየም እጥረት ይከሰታል ማለት ነው። ሰውነት ቫይታሚን ዲ ሲያጥረው ካልሲየም በበቂ ሁኔታ ለሰውነት ስራን አይሰራም፣ ይገባል፣ ይወጣል። ይሄ በነገራችን ላይ በተለይ ይሄ ህፃናት ላይ እንደዚህ አይነት ችግር የሚፈጠር ከሆነ የእድገት ውስንነት ሁሉ የማምጣት አቅም አለው። ስለዚህ የቫይታሚን ዲ እጥረትን እንደ ቀላል ማየት የለባችሁም። ከበርካታ የሰውነት ክፍሎች ጋር ስለሚያያዝ ማለት ነው። እስቲ የቫይታሚን ዲ እጥረት በሚኖርበት ጊዜ ሰውነታችን ላይ ምን ምልክት ይታያል? አሁን ይሄ ብዙዎቻችሁ የማታውቁት ነው። ብዙ ሰው አሁን ተመርምሮ ካልሆነ በቀር የቫይታሚን ዲ እጥረት እንዳለበት አያውቅም። ነገር ግን ሰውነታችሁ ላይ ቫይታሚን ዲ ሲቀንስ የምታዩቸው ምልክቶች አሉ። ለምሳሌ አጥንት መሳሳት ችግር ይፈጠራል ቶሎ። በነገራችን ላይ ከአጥንት ጋር ተያይዞ ካልሲየምም ስለሚያጠር ነው። እንደነገርኳችሁ ለአጥንታችን ጤና ዋና ካልሲየም ነው ብያቸዋለሁ። ልክ ቫይታሚን ዲ ሲያጠር ካልሲየም ያጥራል። በዚህ ጊዜ አጥንት በከፍተኛ ሁኔታ ይሳሳል። በትንሽ ንክኪ የመሰበር ሁሉ ደረጃ የመድረስ ይሄ በጣም ከፍተኛ የአጥንት መሳሳት፣ የአጥንት ችግሮች ይፈጠራሉ። የእግር አካባቢ ህመሞች፣ የትከሻ፣ የእጅ ይሄ በተለይ እጆቻችሁ፣ እግሮቻችሁ፣ ትከሻ አካባቢ የመዛል አይነት ስሜት በከፍተኛ ሁኔታ ይፈጠራል። ይሄ ማወቅ አለባችሁ።
እዚህ ጋር ሌላ መሰረታዊ ማወቅ ያለባችሁ ነገር አንድ ሰው ምን ያህል ቫይታሚን ዲ ያስፈልገዋል የሚለው መታወቅ አለበት። አሁን ብዙ ሰው ቫይታሚን ዲ ጥረት አለበት፣ ቫይታሚን ዲ ውሰዱ እንዲህ ሲባል ምን ያህል ነው በቂ፣ ምን ያህል መገኘት አለበት ሰውነታችን ውስጥ የሚለው በደንብ መታወቅ መቻል አለበት። ይሄ ማወቅ የምንችለው ለምሳሌ ከ1 ዓመት በታች ያሉ ህፃናት በቀን ከ400 ኢንተርናሽናል ዩኒት ያልበለጠ ቫይታሚን ዲ ይበቃቸዋል። ይሄ ከ1 ዓመት በታች ላሉ ህፃናቶች ናቸው። ነገር ግን ከ1 ዓመት በላይ ያለ ሰው በቀን ውስጥ እስከ 600 ኢንተርናሽናል ዩኒት ወይንም ደግሞ ይሄ እስከ 1 ማይክሮግራም እንደማለት ነው የቫይታሚን ዲ በቂው ነው። አንድ ጎልማሳ ሊሆን ይችላል ወጣት ከ1 ዓመት በላይ ያለ ሰው እስከ 1.5 ማይክሮግራም የሚሆን የቫይታሚን ዲ ሰውነቱ ካገኘ በቂ ነው እንላለን። ይሄ በነገራችን ላይ ለምሳሌ አንድ ሰው በሳምንት 1 ቀን ለ30 ደቂቃ ፀሐይ የጧት ፀሐይ ተነስታችሁ ለ30 ደቂቃ እንኳን ብትሞቁ ሰውነታችሁ በጣም በቂ ቫይታሚን ዲ ማግኘት ይችላል። ይሄ ማለት ቢያንስ ለ30 ደቂቃ አንድ ሰው በሳምንት አንዴ እንኳን ቢሞቅ ከ8 እስከ 10 ሺህ ኢንተርናሽናል ዩኒት ሰውነታችሁ ላይ ቫይታሚን ዲ ይመረታል ማለት ነው። ይሄ በጣም በቂ ነው። ስለዚህ በተቻለ አቅም ጧት ፀሐይ መሞቅ አለባችሁ። ቫይታሚን ዲ ከፀሐይ ብቻ ሳይሆን ከአመጋገቦችም ማግኘት ትችላላችሁ። በተለይ የተለያየ ውጪ ዓለማት ላይ ያላችሁ እንደ ልብ ፀሐይ የማታገኙ ሰዎች ብትችሉ እነዚህን ምግብ በመመገብ ቫይታሚን ዲ ለማግኘት መሞከር አለባችሁ። ለምሳሌ የአሳ ዘሮች በጣም አስፈላጊ ናቸው። የአሳ ዘይት፣ የአሳ ስጋ በራሱ፣ ቱና፣ ጉበት፣ እንቁላል እንደዚህ አይነት ምግቦች ውስጥ የተወሰነ ቫይታሚን ዲ እናገኛለን። ልክ ከፀሐይ እንደምናገኘው ባይሆንም ነገር ግን እነዚህን ምግቦች አሁን እያዘወተራችሁ ብትመገቡ ሰውነት ቫይታሚን ዲን በበቂ ሁኔታ እንዲያገኝ ያስችላል። ከዛ ባለፈ ቫይታሚን ዲን በሰፕሊመንት መልክም መውሰድ ትችላላችሁ። በነገራችን ላይ ራሱን ችሎ በመድኃኒት ወይንም በሰፕሊመንት መልክ ቫይታሚን ዲ ይገኛል። እሱን የምትወስዱ ከሆነ በሳምንት 1 ፍሬ መውሰድ በቂ ነው። ይሄ ቢያንስ የቫይታሚን ዲ በተለይ ተመርምራችሁ የቫይታሚን ዲ እጥረት አለባችሁ የምትባሉ ሰዎች በሳምንት 1 ቀን ቢያንስ ለ3 ወር በተከታታይ ብትወስዱ የቫይታሚን ዲ እጥረትን መቀነስ ትችላላችሁ ማለት ነው። እንግዲህ በአጠቃላይ እነዚህ ከቫይታሚን ዲ ጋር ተያይዞ መሰረታዊ ሐሳቦች ናቸው። ሁላችሁም ይሄን ነገር በማወቅ ለከፋ ጉዳት ሳትዳረጉ የቫይታሚን ዲ እጥረት ችግርን መቅረፍ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ በተመሳሳይ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ የምቀርብ ይሆናል። እስከዛው በያላችሁበት መልካም ጊዜ